ስለራስ አንድ ነገር ልንገር፣ ራስ መቻል ትፈልጋለህ፣ ቤት መከራየት ትፈልጋለህ፣ ገንዘብ ከእጅ ቶሎ ይጠፋል፣ ያው በቂ ስራ ስለሌለ ማለት ነው። በተጨማሪም ደግሞ ከቤቱ ነው መስራት ትፈልጋለህ ኦንላይን ላይ፣ ነገር ግን በጣም በብዙ ነገር እስካም ትደረጋለህ። ስለዚህ ዛሬ በ2018 መስራት ያለብን ስራ ሳያለው እንደምትመለከቱት በ21 ዓመቴ ራሴን ችዬ እንድኖር እንዲሁም ደግሞ የተለያዩ ነገሮች እንዳደርግ የሚያግዘኝን ስራ ለእናንተ አጋራችኋለሁ። እነዚህ ማሳያችሁ ስራዎች አጠቃላይ እኔ እየሰራኋቸው የምገኝ፣ በተጨማሪም ደግሞ ጥሩ ነገር እያደረጉልኝ ስለሆነ አራቱንም እስካሁን በደንብ እሰራችኋለሁ፣ ለእናንተ አሳያችኋለሁ። ገና ስራ መስራት አንድ ብዬ ከመጀመሪያ በፊት ስቀረጽ የነበረበትን ቦታ አሳይቻችኋለሁ። እነዚህ ነገሮች የመጡት የተለያዩ ስራዎች መስራት ነውና ዛሬ ለእናንተ እነዚህ ነገሮች ባሳያችሁ እናንተም ደግሞ የተሻለ ነገር እየሰራችሁ መለወጥ ትችላላችሁ። እርግጠኛ ነኝ ቪዲዮን ትወዱታላችሁ። ሰብስክራይብ ማድረግ እንዳይረሳ። ይሄ ቻናል ዛሬ በጠቀማችሁ ነገ ይጠቅማችኋል። አሁን ማሳያችሁን ስራ ስትሰሩ የግዴታ ፒሲ ያስፈልጋችሁ። እኔ ፒሲ መጠቀም ካቆምኩ በጣም ብዙ ጊዜ ሆኖኛል። አሁን የምጠቀመው እያንዳንዱ ነገር በስልኬ ብቻ ነው። እነዚህ ነገሮች ተጠቅማችሁ መስራትም መለወጥም ትችላላችሁ። አንደኛው ኮንቴንት ክሬሽን ነው። ኮንቴንት ክሬሽን ምንድነው ካላችሁኝ፣ አሁን የምትመለከቱ እኔ ለእናንተ የመጣሁበት መንገድ ማለት ነው። ብዙዎቻችሁ ትናንት የምታውቋቸው ሰዎች ዛሬ ምን ያክል እንደተለወጡ ታውቃላችሁ። ሌሎችን ተዋቸውና ከኔ መመልከት ትችላላችሁ። ላይክ እንደዚህ የምትመለከቱ ቤት እንዲሁም እንደዚህ የምትመለከቱ ካሜራ መጠቀም በኮንቴንት ክሬሽን ባገኙት ገንዘብ እንዲሁም ደግሞ በምሰራበት ሁኔታ ነውና፣ ስለዚህ እናንተም ደግሞ እንዴት እንጀምራላችሁ ካሰባችሁ እስኪ አንድ ዜራ ጋር እንበልና ድሮ የምቀረጽበትን ቦታ ላሳያችሁ። እንደምትመለከቱት ይመስላል በራሴ በካርቶን ሰርቼ ላይት ማይክ መግዣ ስለሌለኝ የቤተሰብን ስልክ ልክ እንደ ማይክ እየተጠቀምኩ አሁን ድረስ የስልክ ማይክ ብትጠቀሙበት አቀማመጡን ካወቃችሁበት በጣም ጥራት ያለው ማይክ ከሁሉም በተለየ የስልክ ማይክ ነውና እሱ መጠቀም ትችላላችሁ። እንደምትመለከቱት እኔ ራሴ ለእናንተ ኮንቴንት ማቀርብላችሁ በኮንቴንት ክሬሽን ባገኘሁት ጥቅም ነውና፣ ኮንቴንት ክሬሽን ሲባል ቴሌግራም አለ፣ ቲክቶክ አለ፣ ኢንስታግራም አለ፣ ዩቲዩብ አለ። ለምሳሌ ያክል በቴሌግራም መቅረብ ከፈለጋችሁ ጽሁፍ ላይ ጎበዝ ልትሆኑ ይገባል። ነገር ግን ቴሌግራም ቶሎ ስለማያድግ ኢንስታግራምን፣ ቲክቶክን፣ ዩቲዩብ የምትጠቀሙ እመክራችኋለሁ። ምክንያቱም የሰው አቴንሽን ስፓን እየቀነሰ ስለመጣ ቲክቶክና ኢንስታግራም የምትጠቀሙ ደግሞ በሾርት ቪዲዮ አሪፍ ደረጃ መድረስ ትችላላችሁ። ነገር ግን ኮንቴንት ያስፈልጋችኋል ማለት ነው። ኮንቴንት እናገኛለን ካላችሁ ደግሞ እናንተ የምትወዱት ነገር ምንድን ነው? ያንን ነገር ለመስራት ሞክሩ። ለምሳሌ ያክል ድሮን የሰራችሁ የነበረች ቪዲዮ አሁን እንደምትመለከቱት የጌሚንግ ቪዲዮ ነበር። ነገር ግን እዛ ላይ አፌን ከፈታው በኋላ እንዴት መቀረጽ እንዳለብኝ ካወቅኩ በኋላ ወደ ቪዲዮ ኤዲቲንግ ገባው። ከዛ ደግሞ ወደ ክሪፕቶ ገባው። ከዛ ደግሞ አሁን የምትመለከቱት እዚህ ላይ ደግሞ ለእናንተ ያሳያችሁ እገኛለሁ እና የት እንደምትወድቁ አይታወቁም። ነገር ግን በመጀመሪያ ደረጃ ስትጀምሩ በምትወዱት ነገር ለመጀመር ሞክሩ። የእናንተ ቪዲዮ ፐርፌክት ከሚሆን ይልቅ ኮንሲስተንሲ ባለው መልኩ ሆናችሁ ፖስት ታደርጉ ይሻላል። ከሰው አይምሮ መጥፋት የለባችሁ። ምክንያቱም እናንተ ገና እየጀመራችሁ ስለሆነ። እንዲሁም መጨረሻ ቲፕ የምሰጣችሁ ደግሞ ሰው ስለ እናንተ አያገባውም ጋይስ፣ የምሬን እምላችሁ። እናንተ ብር ስታጡ፣ እናንተ የሆነ ነገር ስታጡ ያነ ሰው ያግዛችሁ። ነገር ግን የሆነች ነገር ፖስት ታደርጉ፣ የሆነች ነገር ስትሰሩ ቢሰድባችሁ ቢስቅባችሁ ከሆነ በተቻላችሁ አቅም ብሎክ ለማድረግ ሞክሩ። አለበለዚያ ደግሞ ስለነሱ አያገባኝም ብላችሁ ለመተው ሞክሩ ማለት ነው። አለበለዚያ መጨረሻ ይቆጫችኋል። እንደናንተ የሚያስብ ሰው አለና ያን ሰው ጀምሮ ከእናንተ በላይ ከሳካለትና የምታውቁት ከሆነና ጓደኛችሁ ከሆነ መጨረሻ ላይ ይቆጫችኋል። ይሄ ሰው ባህሪ ምንም ማድረግ አይቻልም። ቢሆንም ግን ይቆጫችኋል። ለምን ይቆጨኛል ካላችሁ እናንተ ያሰባችሁ ስራ እሱ ከሰራው እንደ ሰው ይቆጫችኋልና ይሄ ነገር ሳይፈጠርባችሁ ለመስራት ሞክሩ። ወጣት ናችሁ። በ2018 ይሄን ነገር መስራት አለባችሁ። የሰውን ነገር ግን እንዳፈሩ። ቪዲዮ መስራት ከባድ ሊሆን ይችላል። ረዘም ያለ ቪዲዮ መስራት ከባድ ሊሆን ይችላል። በሾርት ቪዲዮ ጀምሩ። ሾርት ቪዲዮ መስራት ከከበዳችሁ ደግሞ በድምጻችሁ ብቻ ድምጻችሁን ያስገባችሁ በቮይስ ኦቨር ለመስራት ሞክሩ። መቼም በድምጻችሁ አታፍሩ። ምክንያቱም ሰው ያውቃችሁ በድምጻችሁ። ፊታችሁ ታስገቡ ደግሞ ችግር የለም። በቃ ጥሩ ባለው ላይት ወይም ደግሞ በመስኮት ላይት ብትቀረጹ ጥሩ የሆነ ቪዲዮ መውጣት ይችላልና ዋናው እናንተ የምትወዱትን ኮንቴንት ለማግኘት ሞክሩ። ይሄ ካልተመቻችሁ ደግሞ ሁለተኛው ስራ መስራት ትችላላችሁ። ሁለተኛው ምን ይመስላችኋል? ሁለተኛው ሶሻል ሚዲያ ማኔጅመንት ወይም ደግሞ ሶሻል ሚዲያ ማኔጂንግ ነው ማለት ነው። ይሄን ነገር እንዴት እንሰራዋለን ካላችሁ በመጀመሪያ ደረጃ ስለ ሶሻል ሚዲያ ማወቅ አለባችሁ። ቲክቶክ ላይ የሚፖስቱትን ቪዲዮ ማወቅ አለባችሁ። ሲቀጥል ደግሞ ዩቲዩብ ላይ የሚሰሩት ቪዲዮዎች ማወቅ አለባችሁ። ለምሳሌ ያክል አንድ ድርጅት አለ። ያን ድርጅት ትኩረቱ ቢዝነሱ ላይ ከሆነ እናንተ ደግሞ በሶሻል ሚዲያው ያን ነገር ታስተዋውቁለታላችሁ። እንዴት የምታስተዋውቁለት? የእናንተ አካውንት አያስፈልግም። የግዴታ በእነሱ አካውንት ገብታችሁ የምትሰሩላችሁ። ምክንያቱም እናንተ እዛ ላይ ፕሮሞተር ሳትሆኑ የእነሱን ኮንቴንት ጀነሬት የምታደርጉ በተጨማሪም ደግሞ ማኔጅ የምታደርጉላችሁ ሰዎች ስለሆናችሁ በዛ መልኩ አድርጋችሁ ትሰራላችሁ። እኔም በዚህ ስራ እየሰራው በስለውን ነገራችሁ። ቅድም እንዳልኳችሁ ማልሰራውን ስራ አልነግራችሁም። የግዴታ ምሰራቸውን ስራዎች እንዲሁም ደግሞ ጥሩ ነገር እያመጡልኝ የሆኑ ነገሮች ብቻ ነው ነገራችሁና እዚህ ላይ ደግሞ ስትሰሩ በእነሱ አካውንት የምትሰሩ ካሜራ ሊያስፈልጋችሁ ይችላል። ችግር የለም። የጓደኛችሁ አይፎን ካለ የጓደኛችሁ ጥራት ያለው ሳምሰንግ ስልክ ካለ በዛ መቅረጽ ትችላላችሁ። ዋናው የሚያስፈልገው ጥሩ አይነት ኮንቴንት ጀነሬት ማድረግ አለባችሁ። ምክንያቱም ሶሻል ሚዲያ ላይ አቴንሽን አለ። ያንን አቴንሽን ወደ ቢዝነሱ ማምጣት ነው የሚጠበቅባችሁ። እዛ ላይ ሲሰሩ ጥሩ አይነት ገንዘብ ታገኛላችሁ። ያን ጓደኛ ልንገራችሁ፣ በወር 10 ቪዲዮ ነው ፖስት የሚያደርግላችሁ። በ10 ቪዲዮ በወር ቪዲዮ ይቀርጻችኋል። በተጨማሪም ደግሞ አንዳንድ ስክሪፕት ይጽፋል። እነዛ ሁሉ ተደማምረው በወር እስከ 30 ሺህ ብር ያገኛል። ከዛም በላይ የሚያገኙ ሰዎች አሉ። ኢማጂን ማሰብ ያለባችሁ በወር 5 እና 6 ክላይንት ቢኖራችሁ በወጣትነታችሁ በዚህ እድሜያችሁ ምን ያህል ሰሩ ነው የምትችሉ። አይኖ እንደዚህ ሲነግራችሁ ቀለል አድርጌ የነገርኳችሁ ነው። ቢሆንም ግን ከባድነቱ በመጀመሪያ ደረጃ ስራ ማግኘቱ ነው። ሄዳችሁ መጠየቅ አለ። እንዴት እንቀጠራለን ካላችሁ ደግሞ ሄዳችሁ መጠየቅ ስታስቡ በመጀመሪያ ደረጃ ስለዛ ነገር ማወቅ አለባችሁ፣ መማር አለባችሁ፣ ዩቲዩብ ማየት አለባችሁ፣ ቲክቶክ ማየት አለባችሁ እንዴት እንደሚሰሩ። ያንን ካያችሁ በኋላ ሄዳችሁ በነፃ ራሱን እንስራላችሁ በሏቸው። ምክንያቱም ስለእናንተ ስለማያውቁ እንዴት አድርጎ ይቀጥሯቸዋል። እናንተ በእነሱ ቦታ ብትሆኑ እኮ አትቀጥሯቸውም። ስለዚህ በመጀመሪያ ደረጃ በነፃ እንስራላችሁ አለ። ከቻላችሁ ደግሞ ሌላ ሰው በነፃ የሰራችሁትን አምጥታችሁ ለእነሱ ማሳየት ማለት ነው። ምንም ቢሆን ግን ሃይ ኳሊቲ ቢሆን ነገር አምጥታችሁ
ሰርታችሁ ማቅረብ አለባችሁ ፖርትፎሊዮአችሁን፣ አለበለዚያ ሰማይ ያቆጥራችሁ ማለት ነው። ለምሳሌ ያክል ልክ እንደኔ ግን ዩቲዩብ ቲክቶክ የምትሰሩ ካላችሁ ደግሞ ዩቲዩባችሁን ቲክቶካችሁን አምጥታችሁ እንደዚህ አይነት ሶሻል ሚዲያ እድገት በእኔ አካውንት አሳይቻለሁ የእናንተንም ማኔጅ ባረግላችሁ ልክ እንደዛ አሳድግላችኋል ብላችሁ ቃል አስገብታችሁ መጀመር ትችላላችሁ ማለት ነው። ከባድ ነው ቢሆኑ ግን አንድ ጊዜ ከገባችሁበት በኋላ ግን ብዙ መንገድ አለና ያን መንገድ እየተጠቀማችሁ መስራት ትችላላችሁ። ምክንያቱም በ2018 በጣም ብዙ አዲስ ቢዝነሶች ይከፈታሉ። እነዛን ቢዝነሶች ደግሞ ማኔጅ የሚያደርግላችሁ ሰዎች ይፈልጋሉ። ከነዛ መካከል ደግሞ አንዱ መሆን ከፈለጋችሁ ይሄን ነገር እንድነጥብ አስባችሁ ለመማር ሞክሩ። ከቻልኩም ደግሞ በቀጣዮች ቪዲዮዎች አንዳንድ አስፈላጊ ነጥቦች ካሉ ደግሞ ሰራላችኋለሁ። እስኪ ኮሜንት ላይ ይሰራልን በሉኝ። ሶስተኛው በ2018 መጀመር ፈልጋለሁ ብላችሁ ካሰባችሁ ደግሞ ትሬዲንግ ህይወት ቀያሪ ነው። ትሬዲንግ አላውቃችሁ በፎሬክስም በክሪፕቶም ትሬደር መሆን ትችላላችሁ። እናንተ መወሰን ትችላላችሁ። በክሪፕቶ ትሬደር ከሆናችሁ 24 ሰዓት ትሬድ ማድረግ ትችላላችሁ። 24 ሰዓት ማለት በሳምንቱ ሙሉ ቀን ሙሉ ትሬድ ማድረግ ትችላላችሁ። በፎሬክስ ከሆነ ደግሞ በሳምንት 5 ቀን ትሬድ ማድረግ ትችላላችሁ። እኔ ወደዛ ዲቴል ልገባባችሁ ስለሆነ ትሬዲንግ ህይወት ቀያሪ ነው እናውቃለን። ቢሆንም ግን ህይወት ቀያሪ ስላችሁ ከሁለት አንግል ማየት አለባችሁ። ወደ ኔጌቲቭ አለ፣ ወደ ፖዚቲቭ አለ። ምክንያቱም ሁሉም ነገሮች የሚካሄዱ በዶላር ነው ማለት ነው። ስታገኙ 20 30 ዶላር ካገኛችሁ እንደ ምሳሌ ማሰብ ከፈለጋችሁ በቀን 50 እና 60 ዶላር የምትሰሩ ካላችሁ ኢማጂን ሲባዛ ምን ያክል ሊመጣ እንደሚችል። ምክንያቱም ይሄ ቪዲዮ የምታዩት ሌላ ቀን ሊሆን ስለሚችልና እናንተ ያንን ገንዘብ ማባዛት ትችላላችሁ። ነገር ግን ማሰብ ያለባችሁ ወደ ኋላ ሲመለስም ከእናንተ ምን ያክል ገንዘብ የሚቀነስባችሁና ይሄን ነገር አስባችሁ መግባት አለባችሁ። ትሬዲንግ ለሁሉም ሳይሆንም ምክንያቱም ያንዱ ሲቀነስ ነው ያንዱ የሚጨመር ቢዝነስም እንደዛ ነው። ቢሆንም ግን የትሬዲንግ ደግሞ በዶላር ስለሆነና ጎን ስራ ከሌላችሁ እንደዚህ ነገሮችን መቋቋም ስለማትችሉ ይሄን ነገር አስባችሁ የምትገቡበት መክራችኋለሁ። ነገር ግን ትሬዲንግ እንዴት ብላችሁ ካሰባችሁ አሁን ራሱ የቪዲዮ ብሰራላችሁ ትሬድ እያረኩ ነውና መመልከት ትችላላችሁ። እንዴት እንጀምራለን ብላችሁ ካሰባችሁ አሁን የምትመለከቱት ተምኔል ማየት ትችላላችሁ። መጀመር ትችላላችሁ። እንዴት መጀመር እንዳለባችሁ ጥርት አድርጌ ሰርቻላችኋለሁ። ነገር ግን ከመጀመራችሁ በፊት ደግሞ ማወቅ ያለባችሁ ነጥቦች አሉ። ምክንያቱም ገንዘብ ማጣት አለና ገንዘብ ስታጡ ደግሞ በቀላሉ አይደለም በደንብ ነው የምታጡት። ምክንያቱም እያንዳንዱ ስህተታችሁ ዶላር የሚከፈልበትና ትሬዲንግ ሳትጀምሩ መጀመሪያ ደረጃ እነዚህ 6 ነጥቦች ብታዩት መክራችኋለሁ። የሁሉም ቪዲዮዎች ሊንክ ደግሞ ዲስክሪፕሽን ላይ ስለማስቀምጥላችሁ ገብታችሁ ማየት ትችላላችሁ። ነገር ቆቆማል ብላችሁ ካሰባችሁና የጎንዮሽ ስራ ላይ ብላችሁ ካሰባችሁ ብትጀምሩት መክራችኋለሁ። እንደነገርኳችሁ ተረድታችሁኛል። ትሬዲንግ ከባድ ነው። ቢሆንም ግን ተጋግዘን ካረግነው ደግሞ የምናሳካው መንገድ ይቀልልናል። ስለዚህ እኛ አብረን ትሬድ የምናደርግበት እየተወያየን ትሬድ የምናደርግበት ጥራት ያላቸው ክላስ አሉ እንደምትመለከቱት አብረን እየተወያየን አብረን ትሬድ የምናደርግበት ኮሚኒቲ ያለና ከ5000 በላይ ተከታይ ያለው ቴሌግራም ቻናል አለ። እዚህ መቀላቀል ትችላላችሁ። ምክንያቱም ትሬድ ስትጀምሩ ማወቅ ያለባችሁ ነገሮች ላይ በየገባውም ስለማወራችሁ አንዳንድ ጊዜ መቀላቀል ትችላላችሁ። እንዲሁም ክላስ ያለው መቀላቀል ከፈለጋችሁ ደግሞ አሁን የምትመለከቱ ላይ ስታርት ብላችሁ ትልኩ ወዲያውኑ ጆይን የምታደርጉበት ሊንክ ይላክላችኋል። የሚያስደስተው ደግሞ ለጀማሪዎች የሚከብደውን ነገር እኔ ትሬድ ስገባ ለምን እንደገባው ከምን አንጻር እንደገባው ምን ሰምቼ እንደገባው ምን አይቼ እንደገባው እያንዳንዱ ነገር እንደምትመለከቱ ዘርዝሬ ስለማስቀምጠው እዛ ላይ እየገባችሁ እናንተም ራሳችሁን ያስተማራችሁ ከዛ በኋላም ደግሞ በራሳችሁ መግባት ትሞክራላችሁ። ምክንያቱም ለጀማሪ ትሬዲንግ በጣም ከባድ ነው። በተለይ ደግሞ 2 እና 3ኛው ወሯ በጣም ከባድ ናት። ምክንያቱም ያወቃችሁ መስላችኋል፣ እስቲል ግን አላወቃችሁም። ተቻለ ማርኬቱ ልክ እንደገባ ሪያክት ማድረግ ጀምሯል። እንደምትመለከቱት ዛሬም ስንገባ ላሳያችሁ ለእናንተ በዋናው ላይ ቀጥታ ሾርት ብያችሁ ነበር። ለዚህ ላይ ግን ከላይ ካስቀመጥኩላችኋል እያንዳንዱ ነገር እንደምትመለከቱት በቮይስ ለምን እንደገባን ተመለከትም ማለት ነው። ላይክ ተጀመረውን የሚያስቀጥል እንገኛለን። ልክ እንደገባ ነው ማርኬቱ ሪያክት ማድረግ የጀመረ እንደምትመለከቱት። ሌትስ ጎ ፋሚሊ። ነገር የምትፈቱበትን መንገድ ቴሌግራም ላይ አብረን የተወያየ የምናደርግበት ከ100 እና 5000 በላይ ኮሚኒቲ ያለበት ግሩፕ ስላለ እዛም ለመቀላቀል እዚህ የምትመለከቱት ላይ ስታርት ብላችሁ ትልኩ ወዲያውኑ ጆይን ማድረግ ትችላላችሁ። አራተኛው ቴሌግራመር ነው። ስለዚህ ብዙ ነገር የምላችሁ ነገር የለም፣ ምክንያቱም ከዚህ ሰርች ያላችኋለሁ። ቴሌግራም ብዙዎቻችሁ ታውቁታላችሁ። ለመጻጻፍ የምንጠቀምበት ቦታ ይሄን ያክል ገንዘብ ይሰራበት ይባል ማንም አያምናችሁም። አሁን ባለፈው ወር እስከ 100 ሺህ ሰርቼበታለሁ። ከትልቅ ድርጅቶች ጋር አብሬ ሰርቻለሁ፣ ከግለሰቦች ጋር አብሬ ሰርቻለሁ፣ ከአፕሊኬሽኖች ጋር አብሬ ሰርቻለሁ። የራሴም አድሞ እዛው ቴሌግራም እየከፈለኝ ነበርና እነዚህ ሁሉ ዘርዝሬ እነግራችኋለሁ። ደግሞ ቻናል ሳይኖራችሁ እንዴት አድርገን ሜምበራችሁን አሳድግ ብላችሁ ካሰባችሁ እስቲ ላይ አንድ ቲፕ ልስጣችሁ። በቻላችሁ አቅም ቲክቶክ ለመክፈት ሞክሩ። ከቲክቶክ ያለው ማህበረሰብ ወደ ቴሌግራም ሊድ ማድረግ ትችላላችሁ። ከዛ ላይ ደግሞ በደንብ ተናግሬበታለሁ። የ18 ደቂቃ ቪዲዮ ነው። እንዴት መጀመር እንዳለባችሁ፣ እንዴት ገንዘብ መስራት እንዳለባችሁ፣ እንዴት ማውጣት እንዳለባችሁ ስለተናገርኩበት እዛ ላይ ገብታችሁ ማየት እንዳይረሳ።